ለሰው ምን ያህል እንደሚቆይ አየሁኝ። ሚዲያው ራሱ በቃ አሳየኝ። ሁሉም ሰው እንደዚህ ሲሆን ሰው ሞቶ እንኳን ፎቶ ፖስት ሲደረግ ያ ሰው የለም አያይም። እኔ ግን በህይወት ኖሬ በዚች ነገር በዚህ ችግር ሁሉም ሰው እያለቀሰ ለእኔ ድምፅ ሲሆን እንደዚህ ሲረባረብ ሰው እንደዚህ ሰው ያለ አልመሰለኝም። እውነት ህዝብ አለን፣ ለሁላችንም የሚቆም ህዝብ አለን ከአላህ በታች እና ቤሩት ላይ ያሉ ሰዎች ደግሞ በጣም በጣም ነው የማመሰግነው። ኑሩልኝ። እኔ እኮ ተናግሬያለሁ። በጣም ብዙ መልካም ሰዎች አላችሁ፣ በጣም ጥሩ ሰዎች አላችሁ። ለልጆቻችሁ የምትኖሩ፣ ለቤተሰቦቻችሁ የምትኖሩ፣ የሰው ደስታ የሚያስደስታችሁ፣ የሰው መለወጥ የሚያስደስታችሁ። እኔን እስከ ዛሬ ድረስ ስሰራ በራሴ ገንዘብ አይደለም የምሰራው፣ ነግሬያቸዋለሁ። ያ ሁሉ የቤሩት ህዝብ ነው የሚቆምልኝ። በጣም ጥሩ ጥሩ ሴቶች አሉ፣ ስሪ ተለወጪ እያሉ ገንዘባቸውን ሳይሰስቱ እያበደሩ የሚያሰሩኝ መልካም ባለውለታዎቼ። እውነት በጣም ውለታ ያለብኝ ሰዎች አሉ። በወጣ ከዚህ ሀገር ወጥቼ እኔ አልፎልኝ እነሱ ጥሩ ነገር አድርጌ እንኳን እኔ እንጃ ከፍዬ የማልጨርሰው ውለታ ነው ያለኝ ህዝብ ጋር ማለት ነው። እና አቡዬ አትጨነቂ ነው የሚሉኝ። በጣም ነው የሚያለቅሱት ቤቴ ድረስ እየመጡ በቃ ምን ብዬ ልንገርሽ ወላሂ። እና ሰው አለኝ፣ ጥሩ ሰው አለ ቤሩት ላይ። በጥቃቅን ሰዎች ምክንያት ቤሩት ተብሎ በጥቅሉ ቤሩት እንዲነካ አልፈልግም። ለምን እኔም ቤተሰቤን የረዳሁበት፣ ልጄን የወለድኩበት፣ ያደግኩበት ሀገር ነው። ትልቅ የሆንኩበት፣ ወጣትነቴን ያየሁበት። እኔ በልጅነቴ ነው እዚህ የመጣሁት አቡዬ። እና ትልልቅ ሰዎች አሉ የተማሩ፣ አላህን የሚፈሩ፣ ፈጣሪያቸውን የሚፈሩ፣ ለሰው የሚኖሩ፣ የሰው መለወጥ የሚያስደስታቸው እና እነሱን አመስግኝልኝ። ሁሉም የኢትዮጵያ ህዝብ እንዲያመሰግን ይፈልጋለሁ። ለምን አለንልሽ ነው ያሉኝ። እኔ ፈርቼ ነበረ፣ ደንግጬ ነበረ በጣም ማለት ነው። ልጄን ይዤ እንዴት ነው መሆነው ብዬ በጣም ፈርቼ ነበረ። ግን አለንልሽ ብለው ቤቴ ግር ብለው ነው የመጡት ወላሂ አቡዬ። በጣም ማለት ነው በቃ አልፈራውም። ከዛ በኋላ ምንም አይመጣም፣ ህዝቡ ከኔ ጋር ነው አልኩኝ። ሰላማዊ ሰልፉ ላንወጣልን አልኩ ወላሂ አቡዎች። በቃ ከዛ በቃ ሳቄን መለሱት። ታውቂያለሽ፣ ደስ አለኝ። ይህ ሁሉ ሰው አለ፣ ይህ ሁሉ ሰውን ሰው ይወዳል ማለት በቃ ለሰው የሚሞት ሰው አለ፣ ለሰው ዋጋ የሚከፍል አለ ብዬ እስክል ድረስ ነው ወላሂ። እና አጠንክረውኛል፣ እነሱም አጠንክረውኛል። ከውጭ ከሌላ ቦታ ከዱባይ፣ ከአሜሪካ፣ ከእንግሊዝ በየሀገሩ እየደወሉ ነው ያለቀሱልኝ። ስልኬን በቃ ደከመኝ ማንሳት። አቡ አንስቼ ያልመለስኩላችሁ ሰዎች በጣም ይቅርታ፣ በቃ ደከመኝ፣ ይቅርታ። በቃ ሁላችሁም የደወላችሁልኝ ኢንቦክስ ላይ የምጽፉ ሜሴጅ፣ በጣም ብዙ ሜሴጅ ነው ያለው። ስረጋጋ ቁጭ ብዬ ሁላችሁንም አመሰግናችኋለሁ፣ መልስላችኋለሁ ብዬ ነው እውነት አቡ። እኔ አልፈራም ከዚህ በኋላ ሰው አለኝ ወላሂ፣ ሰው አለ፣ በቃ ሰው አለኝ። በፊት ብቸኛ ነኝ ነበር የምለው፣ ቪዲዮ ላይ የሚያድርጉት እንደዛ ነበረ። ግን ሰው አለኝ ወላሂ፣ አላውቅም ነበር። ያው አሁን እንኳን እየተደወለ ነው አቡ፣ ስልክ አያርፍም ወላሂ። አሁን እንኳን እየተደወለ ነው፣ ዝም ብለው ነው የሚደውሉት። የሆነ ነገር ሲደርስብሽ እኮ ነው እዚህ ምድር ላይ ሰው አለኝ የለኝም የሚለውን ነገር የምታውቂው። በክፉ ጊዜሽ ነው። በታመምሽ፣ ባጣሽ፣ በቸገረሽ፣ በወደቅሽ። አሁን ወድቀሻል ለማለት ፈልጌ አይደለም፣ ግን የሰው ልጅ በቸገረው ጊዜ ነው ሰው አለኝ የለኝም የሚለውን ነገር የሚያውቀው። እና መጥፎ ነገር በህይወታችን ሲመጣ ጥሩ ነው፣ እናቅበታለን። ምን ያህል ሰው እንዳለን የምናቅበት ነው። እና በዚህ ሰዓት አንቺ ወዳጅና ጠላትሽ የምትለይበት፣ ምን ያህል ጥሩ ሰው እንዳለ የምታይበት ጊዜ ነው። እና በጣም እኔም ተደንቅ ያለው ትናንትና ስትነግሪኝ ቤቴን ሞሉት። የሁሉ መልካም ኢትዮጵያዊ ያለ ቤሩት ላይ፣ የሁሉ ለሰው የሚያዝን፣ ለሰው የሚቆረቆር፣ የሁሉ ሰው ይወደኛል እንዴ ስትኝ እኔ ምንባይ ነው የመጣው። እና እኛ ኢትዮጵያኖች ለችግር ጊዜ ከጎን በመቆም እንታወቃለን። በጣም ብዙ መጥፎ ሰዎች እንዳሉ ሁሉ ደግሞ በጣም ብዙ ጥሩ ሰዎች አሉ። በቃ በዛው በራሱ በኢትዮጵያዊ ትበደሉና በራሱ ደግሞ በኢትዮጵያዊ እንባችሁ ይታበሳል። አይዟችሁ ትባላላችሁ። እና እኔ ምን እንደምልሽ አላውቅም ሱሱዬ። ዋናው አንቺ በህይወት ኑሪ። የሰው ልጅ በህይወት ካለ ከዜሮ ይጀምራል። ገባሽ? ኢትዮኪ አንቺ ንብረት ነው የከሰርሽው። እጅሽ አልተቆረጠም፣ እግርሽ አልተቆረጠም። ሁሉን ነገር ከአዲስ መጀመር ይቻላል። ከዜሮ መጀመር ይቻላል። እንደ አዲስ መንፈስሽ ይታደሳል። ሀገርሽ ገብተሽ ቤተሰቦችሽ ጋር ቁራን ተቀርቶብሽ ድነሽ ጤናሽ ሲመለስ ደግሞ የከሰርሽውን ነገር እንደ አዲስ ማግኘት ትችላለሽ። እንደ አዲስ መስራት፣ ሀገር ቀይረሽ ትሰሪያለሽ። እኛ እህቶችሽ ወንድሞችሽ ከጎንሽ እንቆማለን። ትሰሪያለሽ። በህይወት እስካለሽ ምንም ችግር የለም። በህይወት እስካለን ሌላ እድላለን። ዋናው ህይወታችንን አንጣ።
ከባዱ ህይወትን ማጣት ነው እንጂ እዚህ ምድር ላይ ያፈራነውን ንብረት ማጣት ኢትስ ኦኬ፣ ደግመን እናፈራዋለን እኛ በህይወት ካለን። ዋናው የሰው ልጅ ህይወቱን ብቻ አይጣ። ሁሉ ነገር እንደ አዲስ መጀመር ይቻላል አይደል ጋይስ? እንደገና ማይገኘው ህይወት ብቻ ነው። ንብረትም ሁሉም እንደገና ይገኛል። እኔ በጣም ረህን ፈጣሪ ሆይ ድረስ ልጅ ነው። አይ ሰው ከንቱ በሚል አካውንት ነው ደግሞ የምትመጣው። በዚህኛው ስለምትደውል እናቷ ጋር በዛ ለመምጣት ነው የወጣሁት አለች። እሱን ሞዴሬተሮች ግሩፕ ላይ ልካለው የሰጠኋትንም ኮድ፣ ይህንን ኮድ ጻፊ ያስገቡሻል ሞዴሬተሮች ውዶቼ። ኮመንት ላይ ስትጽፍ አስገቧት እሺ። ሞዴሬተሮች ግሩፕ ላይ ፎርዋርድ አድርጌዋለሁ የምትገባበትን ፕሮፋይል ፕሊዝ። ቴንክ ዩ። ገነት ሱሱ ላይ ልታሰራ ገነት ጠይቃኝ እናቴን ታውቃለች አዋቂ ቤት አገናኝሻለሁ ብያት ገነትን ማለት ነው። ከዛም በኋላ እናቴ ጋር ደውዬ ጠይቄላት ገነትና እናቴን አገናኛች። እውነቱ ካላመናችሁ ይሄ አለ ነው ያልኩት። ገባሽ እንጂ እናቴ ታሰራ አታሰራ ምክንያቱ የሷ ነፃ መውጣት አለመውጣት አይደለም። ይሄ አመጣለሁ ያልኩት ርከት ካላመናችሁ ያን ጊዜ እኔ ከገነትና እናቴን አገናኝቼ ነበር። ቆሜ ዋይፋ ስጭኝ። ወይኔ ሴትዮዋ ልሽት ቤት ገባሁ። አስተጨማለኝ ያቡ አስተግፍሩላህ። ጠንቋይ ማለት በአማርኛ ስለሚደብራት ከሺ ጠንቋይ ማለት በአማርኛ ስለሚደብራት በኦሮምኛ ነው የምላት። እንደዛ ነው ያለችው። ችግር የለም። እኔ ቆይ ዩቱብ ላይ ገብቼ ስክሮል እያደረኩ ወደኋላ ልመልሼ እሰማዋለሁ። ቆይ 2 ደቂቃ ተመልሼ ልግባ ብዬ። እሺ መድኃኒቱ ከየት መጥቶ ነው ልታጠጣት የነበረው? እሱ ከገነት ናት የሰጠቻት። ይዛለት እኮ ብላለች። ገነት ናት የሰጠቻት። ግን ገነት በእናትየው በኩል ከእናቴ ታምጣው ከየት ታምጣው አላውቅም ነው በሌላ ጠንቋይ ማሰርታው ሊሆን ይችላል ነው። ግን አሁን ሜቢ ገነት ቀድማ እናትየው ጋር ደውላ ሜቢ እቺ ሴትዮ የእውነት እናቷ ከሆነች ለምን ጥርት ያለ አማርኛ የምታወራው? እሷ የዛለት እናቴ አማርኛ ይቸግራታል ብላ በራይት እና